ይሁን ወደድክም ጠላን ሚኪን ታገናኛለህ ዳኒ ሚኪን ታገናኛለህ በቃ ይሁን እየሰማኝ ነው ወንድማችን ሚኪ ተደብድቦ ራሱን ስቶ ሐኪም ቤት ነው ያገኘ ነው ሁላችሁም ከኔ ጀርባ ሆናችሁ የሆነ ሴራ ያሴራችሁብኛል ያህል እየተሰማኝ ነው እኔ ሚኪ ጥፋተኛ ነው እያልኩኝ አይደለም ጥፋተኛ አይደለምም ደግሞ እያልኩኝ አይደለም እኔንም ማውን ነገር ውስጥ አትክተተኝ ማንንም ይረዳኝ እኔ ነኝ ናቲ 50 እና 100 ጊዜ ነው ጋር እየደወለ ነው የሚገኘው ከሚኪ ጋር አገላኝ ከሚኪ ጋር ላወራ ነው እያለ ያለው አይነም ማይስ ጭምር እያበሳጨኝ ያለው ሚኪ ማለት ወደ ቤተሰቦች ሁላችንም በቸገረን ሰዓት አባቴ ሆነን የአባቴ ገዳይ አንተ ነህ አይደለም ብዬ መጠየቅ ብቻ ነው ፈልግ እኔ በዚህ ሁኔታ ሆኖ ሚኪን ማየት አልፈልግም ወደ ቤተሰቦች ሚኪ የአባቴ ገዳይ ከሆነ አንቄ በገደ ሁላ ደስተኛ ነኝ እንዴት ይሄ ነገር ሊፈጠር እንደቻለ በጣም ጥያቄ ሆኖብኛል በዚህ 5-6 ወር 7 ወር ውስጥ የተፈጠሩት ነገሮች ብቻ ህይወቴን በጣም አመሰቃቅለውታል ለምን አንተ እንዴት ጠርጣሪ ሚኪ ከኔ በራቀ ቁጥር ከኔ በሸሸ ቁጥር ይሄ ነገር እያመንኩ ነው እየሄድኩ ያለሁት ሚኪ እንደዚህ አይነት የወረደ ርካሽ ተግባር ያደርጋል የሚል እምነት ምንም የለኝም ነገሮችን እያከረራችሁብኝና እያወሳሰባችሁብኝ ያላችሁት እኔ በዛ ሰዓት ምን ትሰራ ነበር ብዬ ራሴን ሁላ እንዶክስ ነው ያደረገኝ ያለው ሚኪ የምርም የአባቴ ገዳይ ነው እንዴ ብዬ እንድጠራጠር ያደረጋችሁኝ ያላችሁት ለምን ሁሌኛ ላይ ይሄ ሁሉ ነገር ያጣሁት አባቴን ነው ያጣሁት የሥራ ባልደረቦቼን ወንድሞቼን ነው የሚኪ ጤና እንዲመለስ እንደስከዛሬው አብራችሁ እንደነበራችሁ አሁንም ቢሆን ባካችሁ ጸልዩልን እኔ ካንተ ጋር መቀየም አልፈልግም በቃ የምፈልገው ሚኪን ብቻ ነው ቤት ለምቦሳ እንኳን ደስ አላችሁ በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል የልጆቹ ማቆያ የስፖርት ማዘውተሪያ ስፍራ የጋራ መሰብሰቢያ አዳራሽ በቂ መኪና ማቆሚያ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሉ ሰመር ሪል ስቴት ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ ዳኒ ነኝ ዛሬ እንግዲህ በጥሩ ዜና አይደለም የመጣሁት ምክንያቱም ያልጠበቅነው ነገር ነው የተፈጠረው እኔ ያየሁትን ነገር ማመን አቅቶኛል ምን ማለት እንዳለብኝ ራሱ አላቅም እንዴት ይሄ ነገር ሊፈጠር እንደቻለ በጣም ጥያቄ ሆኖብኛል ወደ ቤተሰቦች የሰማሁት ነገር ያየሁት ነገር ጥሩ የሚባል አይደለም ማለት በጣም ራሴን ለመቆጣጠር በጣም እየሞከርኩ ነው ያለሁት ግን ደግሞ እየቻልኩኝ ራሱ አይደለም ምክንያቱም እንዴት ሁሉ ሊፈጠር ቻለ ማለት እኔ በዛ ሰዓት ምን ትሰራ ነበር ብዬ ራሴን ሁላ እንዶክስ ነው ያደረገኝ ያለው ወደ ቤተሰቦች ባልጠበቅንበት ሁኔታ እንግዲህ ወንድማችን ሚኪ ተደብድቦ ራሱን ስቶ ሐኪም ቤት ነው ያገኘ ነው እኔ እንደዚህ ማለት ራሱ አልፈለኩም ነበር ማለት ለምን ምን አደረገ ይሄ ልጅ ለምን ይሄ ነገር ሊሆን ቻለ ማን ነው ይሄን ነገር ያደረገበት ጭራሽ ለጥያቄዎች ምንም አይነት መልስ ላገኝ አልቻልኩኝ ምን ማለት እንዳለብኝ በጣም ግራ ስለገባኝ እኔ እንጃ እንዴት ብዬ ለእናንተ ይሄንን ቀረጻ መቅረጽ እንዳለብኝ ራሱ ምንም ሁኔታዎች ሊመቹኝ ራሱ አልቻሉ ወደ ቤተሰቦች ሚኪ ያለበትን ሁኔታ ለእናንተ ማሳየት በጣም ነው የምፈልገው ያው የእናንተም ጥያቄ ስለሆነ ሚኪ ከኤፍሬም ተናዶ ከወጣ በኋላ ምንድነው የት ነው ያለው ስለሱ ውስጥ ያለውን ነገር ንገረን እያላችሁኝ ነበር እኔም ከዛ በኋላ ላገኘው አልቻልኩም ነበር ግን ደግሞ ስልኩን አጥፍቶ ምናልባት ሊረጋጋ ይሆናል ብዬ ስጠብቅ ነበር ደውሎ የሱን መመለስ ነበር ስጠብቅ የነበረው ሊያወራኝ በሰላም ይመጣል ብዬ ነበር ስጠብቅ የነበረው ግን ደግሞ ያልጠበቁት ነገር ነው የተፈጠረው
ምን ማለት እንዳለብኝ ግራ ገብቶኛል። ወደ ቤተሰቦች አሁን ሚኪን ወደ እኛው ጋር አምጥተነዋል። ከዛም በኋላ ግን ያው የሕክምና ክትትል እዚሁ እኛው ጋር እየተደረገለት ነው ያለውን ሁኔታ ወደ ቤተሰቦች እሱን ወደ አስተኛንበት እሱን አስተኝተን ወደምናስታክምበት ክፍል እንግዲህ አስገብቼ አሳያችኋለሁ። አጭር ቆይታ ነው ላደርግ የምችለው። በዚህ አይነት ሁኔታ እኔ ቪዲዮ መቅረጽም አልፈልግም ነበር፣ ግን ደግሞ ያለውን ሁኔታ ለእናንተ ማሳየት ግዴታዬ ስለሆነ ነው። ወደ ቤተሰቦች ከሚኪ ጋር ያለውን ቆይታ እንግዲህ ከሐኪሞቻችን ጋር እንግዲህ ተነጋግሬ እሱን ኢንተርቪው ማድረግ የምችልበት ሰዓት ካለ ማለት ከነቃ ያለውን ነገር ለእናንተ ለማሳየት ቪዲዮን በድጋሚ ካሜራን በድጋሚ የማበራ ይሆናል። ካልሆነ ግን ያሉትን ነገሮች ብቻ እየተከታተልኩኝ ያሳውቃቸዋለሁ። ውድ ቤተሰቦች ወንድማችን ሚኪ ደህና አይደለም። የሁላችሁም ጸሎት ያሸዋል። ይህንን ነው ማለት የምፈልገው። በቀጥታ ውድ ቤተሰቦች ሚኪ ወዳለበት ቦታ ይዣችሁ የሚሄድ ይሆናል። አብራችሁኝ ቆዩ። ውድ ቤተሰቦች በድጋሚ ተመልሻለሁ። ያው በመግቢያ ላይ እንደነገርኳችሁ እንግዲህ አሁን ያው የምገኘው ከወንድሜ ሚኪ ጋር ነው። እኔ በዚህ ሰዓት ምን ማለት እንዳለብኝ ራሱ አላውቅም። ውድ ቤተሰቦች ሁኔታዎችን እንዴት አድርጌ መግለጽ እንዳለብኝ በጣም ግራ ገብቶኛል። ማለት ይሄ ሁኔታ እንዴት እንደተፈጠረ አላውቅም። ማለት ሰሞኑን ያለንበትን ውጥንቅጥ ታውቁታላችሁ። ከዛ ውጪ ደግሞ የናቲ ጉዳይ አለ። በዚህ ሰዓት ላይ እሱን ማንሳት አልፈልግም፣ ግን ደግሞ ሁኔታዎች ወዴት እያመሩ እንደሆነ እኔ ጭራሽ ሊገባኝ አልቻለም። ማን ምን እያደረገ ነው? ናቲ በዚህ በኩል ሌላ ነገር አለ፣ በዚህ በኩል ደግሞ በሚኪ ጉዳይ ሌላ ኬዝ አለ። እያንዳንዱ ነገር ደግሞ እላይታች ብለን ለመስራት በጣም ደፋ ቀና እያለን እየለፋን ነው የምንገኘው። ግን ደግሞ ባልጠበቅነው ሁኔታ ውድ ቤተሰቦች ወንድሜ ሚኪ ተደብድቦ ነው እንግዲህ እያገኘ ነው ማለት እኔ ለምን ይሄ እንዳስፈለገ ማን ይሄ እንዳደረገው ምን በጣም ግራ ገብቶኛል። እኔ ምን ማለት እንዳለብኝ አላውቅም። ምክንያቱም እኔ እንጃ ይሄ ነገር እንዴት ሊፈጠር ይችላል ማለት ለምን ምንም መልስ ሊኖረን የማይችልበት ጥያቄ ነው ይሄ ነገር። እኔ እንጃ እኔ እንዴት ማግኘት እንዳለብኝ ይሄን ነገር ማን እንዳደረገው በምን ምክንያት ሚኪ እንደዚህ ሊሆን እንደቻለ እኔ ጭራሽ አልገባኝም። እኔ በዚህ ሁኔታ ሆኖ ሚኪን ማየት አልፈለግም ውድ ቤተሰቦች። ምክንያቱም እንደዚህ አይነት ነገር የሚገባው ሰው አይደለም ሚኪ ማለት ውድ ቤተሰቦች ሁላችንም በቸገረን ሰዓት አባት የሆነን በቸገረን ሰዓት ላይ የደረሰልን ሚኪ ማለት ለተቸገረ ጊዜ ቀኑ ለተደፋበት ሰው ለሁሉም ሰው ደራሽ የሆነ ሰው ነው እና ማን እንደዚህ አይነት ነገር ሊያደርግ ይችላል ሚኪ ላይ? እኔ እንጃ። እኔ አሁን ላይ ማን የሚለውን ጥያቄ ራሱ እያነሳው እንደሆነ ራሱ ለራሴ ማመን እያቃተኝ ነው። ለምን እሱ ነው አሁን ላይ ሊያሳስበኝ የሚገባው። ግን ደግሞ እኔ ለምን ወደ ቤተሰቦች ምናልባት የስራው ባህሪ ተጠናቶኝም ሊሆን ይችላል። ለምን እና ማን እያልኩኝ ያለሁት ግን ደግሞ የእሱን የጤና ሁኔታ እንዳያችሁት ነው። እንዴት እንደተፈጠረ ጭራሽ ሊገባኝ አልቻለም። እኔ ለመጨረሻ ጊዜ ከሚኪ ጋር የተገናኘሁት እናንተም እንዳያችሁት ነው። ከእናንተ ጋር ነው እኩል ከሚኪ ጋር የተለያየ ነው። በቃ ኤፍሬም ከእሱ ጋር ካደረግነው ቆይታ በኋላ ነው። በቃ ኤፍሬምም ቢሆን እኔ በፍጹም ለዚህ ነገር ልጠረጠረው የሚችለው ሰው አይደለም። ማለት ሚኪን ከሱ ያለው ነው እንጂ ሚኪ እንደዚህ አይነት ነገር አስደርጓለሁ አይደለም እያለም የነበረው። ለምን ሚኪ የሆነ ነገር አድርጎኛል ነው ሲል የነበረው። እሺ ይሁን፣ እሱ እኔ ሲጀመር እንደዚህ አይነት ሀሳብ ራሱ የለኝም። ሚኪ እንደዚህ አይነት የወረደ ርካሽ ተግባር
ያደርጋል የሚል እምነት ምንም የለኝም። ውድ ቤተሰቦች በመሃል ስልኩ ላይ ተደጋጋሚ ለመደወል ሞክሬ ነበር። እኔ ከመጀመሪያ ጀምሮ የተፈጠረውን ነገር ለመናገር ስሞክር ውድ ቤተሰቦች ከሚኪ ጋር እያወራን ነበር። አሁን ስሜታዊ ሆነ፣ ከኤፍሬም ጋር ተጣላ፣ ልቀቁኝ፣ ዳኒን ተወኝ እያለ ማንኛውንም ሰው እንግዲህ ሊያናገር አልፈለገም። ለቀረጻ ካዘጋጀነው ግቢ ራሱ ከጊዜው ስቱዲዮአችን ራሱ ከሙሉ ግቢው ነው ወዲያው ማንም ሰው እንዳይከተለኝ እያለ ይወጣ። ሲወጣም መኪናውን አስነስቶ ነው ቀጥታ የት እንደሄደ ያላየ ነው። እኔም ደግሞ በሰዓቱ ኤፍሬምን በስነ ስርዓት ማረጋጋት ስለነበረብኝ ያው ሚኪ አንቆት ስለነበረ ምናልባት የሆነ ችግር አለ ለሚለውን እሱ ማረጋጋት ስለነበረብኝ ነው ወደኋላ ራሱን ቀረት ያልኩት ወደ ኤፍሬም ጋር። ግን ደግሞ የት እንደሄደም ደግሜ ለመደወል ሞክሬያለሁ። ቀረጻ ካቋረጥም በኋላ ኤፍሬምን አረጋጋሁት። ከዛም በኋላ ሚኪ ጋር ስደውል ስልኩ አይሰራም። ከዛን በኋላ ነው በቃ ነገሮች የተለየ መልክ እያያዙ የነበረው። ሚኪ ጋር በጣም በተደጋጋሚ እሱን ለማግኘት ደወልን አላገኘ ነው። ስልኩ ዝግ ነው። ምን እንደተፈጠረ አላቅም እኔ። ከዛም በኋላ ያገኘነው ነገር ምንድነው? ወደ ቤተሰቦች አንድ ከማናውቀው ስልክ ተደውሎ ነው ሚኪ ሆስፒታል ነው ያለው ነው የተባልነው። ቀጥታ ማለት እኛ ከዚህ በፊት የምንጠቀምበት ሆስፒታል ራሱ አይደለም። ከኛ ጋር በትብብር የሚሰራ አንድ ሆስፒታል አለ። ከዛ ሆስፒታል ጋር ራሱ አይደለም ሚኪ ያገኘነው ውድ ቤተሰቦች። ሚኪ ከዛ ቀጥታ ሄድን። ከዛ በኋላ እዛ ስንደርስ ግን ያየነው ነው ማመን ያቃተን። ማለት ሚኪ እንደምታዩት ውድ ቤተሰቦች ተጠቅልሎ ጭንቅላቱን ጠቅልለውት ድብደባ፣ ፍንከታ ደርሶበታል። አሁን ላይ ምናልባት እሱን ማስቸገር መቀስቀስ ይሆንብኛል እንጂ ኢቨን እጁን ራሱ ሳይሰበር አይቀርም። ማለት በድንጋይ ተመቷል የሚል ነገር ነው ያየ ነው። ማለት ሐኪሞቻችን ራሱ የነገሩ። ለምን ማለት ይሄ ነገር እንዴት ሊፈጠር ቻለ? እሺ እንዴት ወደዚህ ሊመጣ ቻለም ራሱ ብለን ስንጠይቅ የሰማነው ነገር ምንድነው? ሚኪን ወደዚህ እንዲመጣ ያደረጉት ሰዎች ተደብድቦ መንገድ ላይ ተጥሎ ነው ያገኘነው ነው ያለው። እኔ ይሄ ነገር ጭራሽ በጣም ነው ግራ የሆነብኝ። መንገደኛ ነው ይህንን ሰው ሚኪን የማያውቀው ሰው ነው ራሱ ሐኪም ቤት አስገብቶት ለሚያውቀው ሰው ደውሉ ተብሎ የተደወለው። ምናልባት እንደው የሚያውቃቸው ሰዎች ካሉ ተብሎ ማለት ነው። እኔ ስልካችንን ከየት ያምጡ እኔ ጭራሽ ነገሩ አልገባኝም። ወደ ቤተሰቦች በጣም ጥያቄ ሆኖብኛል። እንጃ በዚህ ሁኔታ ሚኪን ማየት አልፈልግም ነበር። ቤተሰብ በጣም ይቅርታ። በጣም ስሜታዊ እየሆንኩ ነው ያለሁት። ለምን እንጃ እየተፈጠሩ ካሉት ነገሮች አንጻር ይመስለኛል ትንሽ እኔም እረፍት እያጣሁኝ ነው። ቤተሰቦቼ ታውቃላችሁ፣ ላይታች እያለን እየተዘዋወርን ነው ስራዎቻችንን እየሰራን ያለ ነው እና በዚህ ሁኔታ ሚኪን ማግኘት ጭራሽ ልገምተው የማልችለው ነገር ነው። ሲጀመር የመጣበት ክስን አላምንም ብዬ ተቀምጬ ባለሁበት ሰዓት ላይ እንደዚህ አይነት ነገር እሱ ላይ ደርሶ ማየት ደግሞ ሌላ ታሪክ ነው ማለት። ወደ ቤተሰቦች በዚህ አሁን ባለሁበት ደቂቃ ይህን ቀረጻ እያደረኩበት ባለሁበት ደቂቃ እኔ ስልኬን አውጥቼ ባሳያችሁ ናቲ 50 እና 100 ጊዜ እኔ ጋር እየደወለ ነው የሚገኘው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆች
መረጃዎችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ከሚኪ ጋር አገናኝ፣ ከሚኪ ጋር ላወራ ነው እያለ ያለው ምንድነው እየሆነ ያለው ነገር? ለምንድነው የሁሉ ነገር እየተፈጠረ ያለው? ማለት ምን አድርገን ነው ይሄ ሁሉ እኛ ላይ እየሆነ ያለው? ማን ነው እኛ መሀል ገብቶ ሊበጠብጠን እየፈለገ ያለው? እኔ ሚኪ ጥፋተኛ ነው እያልኩኝ አይደለም፣ ጥፋተኛ አይደለምም ደግሞ እያልኩኝ አይደለም። በሌላ በኩል ደግሞ ናቲ ስሜታዊ የሆኑ ነገሮችን እያበላሸ ነው እያልኩኝም አይደለም። የአባቱ ጉዳይ ነው፣ ልክ ነው። ምንም አይነት ነገር ቢመጣ በዚህ ሰዓት፣ አሁን እሱ ባለበት ሰዓት ላይ ሁኔታዎችን እንዴት አድርገን አምነን መቀበል እንዳለብን እኔም በሆን በሱ ቦታ በሆን አላቅም። ማለት ከዚህ በፊት ያጋጠመኝ ነገር ነው። ውድ ቤተሰቦች ግን ደግሞ አሁን ላይ በዋናነት እያሳሰበኝ ያለው ደግሞ የወንድሜ ሚኪ ጉዳይ ነው። ማለት የተገኘው ራሱ ደስ በማይል ሁኔታ ነው። ሐኪሞች እንደነገሩን ከሆነ ውድ ቤተሰቦች ያው አሁን እኛ ለቀረጽ ከምንጠቀምባቸው ቦታዎች ከጊዜው ማቆያዎቻችን በአንዱ ውስጥ ነው የሚገኘው። ግን ደግሞ እዚህ ቦታ ላይ እንዳለ ማንም ሰው አያውቅም። ጥቂት ሰዎች ነን የምናውቀው። እኛም ደግሞ ለማንም ሰው አንናገርም፣ እኛው ክሩ ውስጥ ላሉ ሰዎችም ጭምር ማለት ነው። ምክንያቱም ይህንን ነገር በድብቅ መያዝ ስለምፈልግ ነው። ናቲ ሚኪን የግድ ካላገናኛችሁኝ እያለ ስለሆነ እኔ ናቲ ሚኪን እንዲያገኘው አልፈልግም በዚህ ሰዓት ላይ። ምክንያቱም ጥሩ ነገር አይፈጠርም። ናቲም በጣም ስሜታዊ ነው። ሁኔታዎች ባላሰብነው መልኩ ነው እየሄዱ ያሉት። ውድ ቤተሰቦች ወንድሜ ሚኪን እኔ በዚህ ሁኔታ መቼም ቢሆን አገኘዋለሁ ብዬ ጠብቄ አላቅም። ያው ከዚህ በፊት የተፈጠሩትን ነገሮች ታውቃላችሁ። የዛሬ 6 ወር 7 ወር አካባቢ እንደዚሁ ሚኪ ታግቶ በነበረበት ሰዓት ላይ በተለያዩ መድኃኒቶች አማካኝነት ኢቭን ቆሞ መራመድ እስኪያቅተው ድረስ ተደርጎ ነበር። እኛ እንደ ፈጣሪ ፈቃድና እንደናንተ ቸርን መሆን ነው ውድ ቤተሰቦች በሰዓቱ የነበረውን ነገር ያለፍ ነው። እንዴት እንደነበረ ከኛ ጋር እዚሁ አብራችሁን ሆናችሁ ብታዩ በጣም ደስ ይለኝ ነበር። አሁን ደግሞ በሌላ መልክ ቀይረው ደግሞ ድጋሚ እንደዚህ ነገር ተፈጠረ። ለምን ሁሌኛ ላይ ይሄ ሁሉ ነገር? ማለት እኛ እኮ ክፋትን ነው እያጋለጠን ያለ ነው አይደለም እንዴ? እኛ እኮ ጥሩ ነገርን ነው ለሰዎች መድረስን እኮ ነው ያዝነው። ማለት ፍትህን ማስፈን ነው፣ ሰላም ያላት ሀገር ላይ እንኑር ነው እያለን ያለ ነው። ለምን ይሄ ሁሉ እኛ ላይ? እኔ ጭራሽ ሊገባኝ የማይችለው ነገር ቢኖር ሁሌም ቢሆን ውድ ቤተሰቦች ይሄ ነው። እስከ መች ነው በሰው እንባ የምንኖረው? ማለት እስከ መች ነው ሰዎችን እየጎዳን እኛ ለራሳችን ሀብት ማካበት ያለብን? ማለት ይሄ ነገር ልክ አይደለም፣ መቆም ያለበት ነገር ነው። ውድ ቤተሰቦች እኔ አሁን ለምክር አይደለም እዚህ ጋር የተገኘሁት፣ በዋናነት እናንተ የሚኪን ሁኔታ እንድታውቁት ስለፈለግኩ ነው። ማለት ያልጠበቅኩት ነገር ስለሆነብኝ ነው። ይህንንም ቀረጻ ማድረግ ራሱ አልነበረብኝም እንደዚህ አይነት ነገር። ግን ደግሞ በቃ ያው እናንተም ትጠይቃላችሁ፣ እኛም ለእናንተ የማሳወቅ ግዴታ አለብን። እናንተም እኛ ናችሁ እና ውድ ቤተሰቦች እባካችሁ የሚኪ ጤና እንዲመለስ እስከ ዛሬው አብራችሁ እንደነበራችሁ አሁንም ቢሆን እባካችሁ ጸልዩልን። እኔ ከዚህ በላይ ማውራት እያቃተኝ ነው ያለው። እንዴት ብዬ መቀጠል እንዳለብኝ ራሱ አላውቅም። እባካችሁ አንድ ነገር ላስቸግራችሁ። እባካችሁ ሁላችሁም ወደ ፈጣሪያችሁ ጸልዩልን። ሚኪ በአጭር ጊዜ እንዲያገግም እባካችሁ ጸልዩልን። ምን ማድረግ እንዳለብኝ በጣም ግራ ገብቶኛል ወደ ቤተሰቦች። ግን ደግሞ ያው
ይህን ነገር ለእናንተ ማሳወቅ ስላለብኝም ጭምር ነው። አሁን ወደ ቤተሰቦች ሌላ ስራ አለኝ እኔም ብሆን፣ ግን ደግሞ ሚኪን በጥብቅ ቦታ ላይ ነው ያስቀመጥነው። የእሱም ደህንነት እየተጠበቀ ነው የሚገኘው አሁን ላይ። ግን ደግሞ ያው የተለያዩ ሕክምና ባለሙያዎች እዚህ እየተመላለሱ የእሱን የጤና ሁኔታ እየተከታተሉት ነው የሚገኙት። አዳዲስ ነገሮች ሲኖሩ ተመልሼ መጥቼ ለእናንተ የማሳወቃችሁ ይሆናል። እስከዛው ግን ለሚኪ እየጸለያችሁ እንድትቆዩ ነው እኔ አንድና እንድመለምናችሁ ነገር። ወደ ቤተሰቦች እንግዲህ በሌላ ፕሮግራም እንግዲህ ወደ ቤተሰቦች ተመልሼ የምመጣ ይሆናል። እስከዛው ግን አብራችሁኝ ቆዩ። ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። እንግዲህ አጠገቤ የምታዩት ወንድሜ ናቲ ነው። ያው ወንድሜ ናቲም እንግዲህ እየሆኑ ባሉት ነገሮች ምንም ደስተኛ አይደለም። ጭራሽ አይደለም ደስተኛ፣ ደህና ራሱ ሊሆን አልቻለም። አሁንም ቢሆን የግድ ዳኒን እናንተ ቁጭ ብለን መነጋገር መቻል አለብን ስላለኝም ይህንን ቪዲዮ እየቀረጸን ያለ ነው። በጣም ላገኝ እፈልጋለሁ፣ በጣም ለወራህ የምፈልገው ነገር አለ ብሎኛል። እኔ ምን እንደሆነ አላውቅም። ውድ ቤተሰቦች ቀረጻ ከመጀመራችንም በፊት እንግዲህ በጣም ስሜታዊ ሆኖ መረጋጋት አቅቶት እያወራ ነበር። ወንድሜ ናቲ አውቃለሁ፣ ልክ ነህ፣ በጣም ከባድ ጊዜ ላይ ነው የምንገኘው። ግን ደግሞ ለምንም ነገር በዚህ ሰዓት እኔ መፍጠን ተገቢ አይደለም። መፍጠን መፍትሄ ይሆናል ብዬ አላስብም። እና ምንድን ነው ያለውን ነገር እስቲ አንተ ጋር ያለውን ነገር እባክህን እስቲ ብትነግረኝ ደስ ይለኛል። ይኸውልህ ዳኒ፣ እኔ አሁን እውነቱን ለመናገር አይነን ማየቱን ላይ እየከበደኝ ነው በጣም። ይሄ ሁሉ ነገር ደግሞ እየሆነ ያለው ማለት አይነን እየከበደኝ ነው ማለት ስትል አልገባኝም ዳኒ። እኔ በግልጽ ለነገር የምፈልገው ነገር አለ። በአንተም በውድ ቤተሰቦችም ፊት ለፊት ነው ይሄን ነገር መናገር የምፈልገው ዳኒ። እኔ አንተን እስከዛሬ ድረስ አንተን ማየት፣ ከአንተ ጋር ጊዜ ማሳለፍ፣ ከአንተ ጋር ስራ መስራት ለእኔ እንደ መዝናናት ነበረ። በጣም ደስታን የሚሰጠኝ ነገር ነበር። አሁን ላይ ግን አይነን ማየት ጭምር እያበሳጨኝ ነው ያለው። ለምን ብለህ እንዳትጠይቀኝ፣ ምክንያቱም እነግርሃለሁ። ተረጋጋ። አስጨርሰኝ ዳኒ። እኔ ጭራሽ ሳወራ አትግባብኝ። በቃ አስጨርሰኝ። ሺህ ዓመት አላወራም። እምልህን ነገር የምትረዳው ከሆነ ሁላችሁም ከኔ ጀርባ ሆናችሁ የሆነ ሴራ እያሴራችሁብኝ ያለ ያህል እየተሰማኝ ነው። ይሄ ሁሉ ነገር ደግሞ እየሆነ ያለው ምን ማለት ነው ዳኒ? አስጨርሰኝ። ይኸውልህ ችግር የለም እየተሰማኝ ያለው ነገር ሚኪን እንደደበቃችሁትና ሁሉንም ነገር ተደበስብሶ እንዲቀር እያደረጋችሁ ያላችሁ። አሁን አቁም እንድትለኝ አልፈልግም ናቲ። እኔም ጨርሻለሁ። ማብራሪያ እንድሰጠኝ ግን እፈልጋለሁ ስለዚህ ነገር። ይኸውልህ እዚህ ጋር ምንም አይነት ነገር ጭራሽ ስለ እንደዚህ አይነት ነገር እንድታስቡልህ አልፈልግም። ማለት ልክ ነህ፣ ሚኪን አላገኘኸውም፣ ፈልገህ አላገኘኸውም፣ እንድታገኘውም ደግሞ እኔም ቢሆን አሁን ላይ አልፈልግም። ምክንያቱም አንተ ልታውቃቸው የማትፈልጋቸው ደግሞ ልታውቃቸው የማይገቡ አይነት ነገሮች የተፈጠሩ ነገሮች አሉ። በቃ ይሄ ነው ብዬ አሁን ላይ ብነግርህ ለአንተ ምንም ጥቅም የለውም። ጭራሽ ንዴትህ ማባስ ወይ ደግሞ ሌላ አይነት መንገድ ነው ሰጥተው የምታልፈው ናቲ። ጭራሽ እኛ ሚኪን አልደበቅንም፣ ጭራሽ ማለት ነው። ግን ደግሞ ሚኪ ያለበት ሁኔታ አሁን ላይ ጥሩ አይደለም። የት ሄደ ሚኪ? አሁን ላይ ያለበት ሁኔታ ጥሩ አይደለም ናቲ። ለዛም ነው እኔ አሁን ላይ ነገሮችን ማስኬድ ባለብኝ መልኩ እያስኬድኩኝ ያለሁት። ይኸውልህ ናቲ፣ ገና ለገና ታዲዮስ ያላቸው ነገሮች ልክ ናቸው ብለን ምንም አይነት ነገር ያለ ማረጋገጫ ማውራት የለብንም። አንድ ነገር ልንገርህ፣ እኔ ሚኪን የምፈልገው ራሱ ማለት ነው ልጣላው አይደለም። ይሄንን ነገር እንድታቅልኝ እፈልጋለሁ። ሚኪን የምፈልገው ወይ ከሱ ጋር እኔ ይኸውልህ እውነቱን ስነግርህ ሚኪ የአባቴ ገዳይ ከሆነ አንቄ በገደል ሁላ ደስተኛ ነኝ። ሚኪ የአባቴ ገዳይ ከሆነ ማለት ካልሆነ ግን ሁሉም ነገር ውሸት ከሆነ አትሊስት እኔ ሊያወራኝ እንዴት አልሞከረም? ይሄንን ሁሉ ነገር አያውቅም አትልኝም ማርመች እየተወራ ያለውን ነገር ናቲ። ሚኪ አሁን ላይ አያውቅም ልልህም አልችልም። ስለምንም ነገር አያውቅም ልልህ አልችልም። ግን ደግሞ ከዚህ ነገር ጋር በተያያዘ አሁን ላይ ሚኪ ስለምንም ነገር ማብራሪያ ሊሰጥበት የሚችልበት ሁኔታ ላይ አይደለም ናቲ። እኔ እንዴት ብዬ መናገር እንዳለብኝ በጣም ግራ ስለገባኝ ሚኪ አሁን ላይ ትንሽ ደህና አይደለም። በቃ ለዛ ነው ደህና ያለው ነው። እሺ ምንድን ነው አንድ ጊዜ እሺ ችግር የለውም። እኔ ጀርባ እየሆናችሁ ነው። ምንድን ነው እየተፈጠረ? እኔ ጭራሽ እንደዚህ እንድታስብ አልፈልግም። እኔ ምንም ነገር መረጃ እየደረሰኝ አይደለም። እዚህ ግቢ
እየሆነ ስላለው ስለ እያንዳንዷ ነገር ከዚህ በፊት ማወቅ እችል ነበረ። ሁሉም ሰው እየመጣ ለኔ ነገር ነበር። አሁን ላይ ግን ማንም ሰው ምንም ነገር እየነገረኝ አይደለም። ምንድነው? እሺ ማንም ሰው ምንም እንዲነገር አልፈልግም። ምንድነው እየተፈጠረ ያለው? ለምንድነው ብለህ ጠይቀኝ እስቲ። እኮ እየጠየኩህ እኮ ነው። ምንድነው እየተፈጠረ ያለው? እኮ ተረጋግተህ አዳምጠኝ። እሺ እንድመልስልህ ተረጋግተህ አዳምጠኝ። ይኸውልህ እኔ ምንም ነገር እንድትሰማ አልፈልግም። ለምን በቃ አንተ በጣም በብዙ ነገር እንትን ብለሃል፣ ተጎድተሃል ናቲ። በጣም ብዙ ነገሮችን አልፈሃል። በጣም ብዙ እኔ እንዴት ብዬ ልንገርህ ማለት እኔ ላይ የደረሰው ነገር በጣም ከባድ ነው ብዬ አስብ ነበር በእውነት። በዚያም ሌላውን ትሁና ሌላውን በስራ ጊዜያታችን ትሁና በዚህ 5 6 ወር 7 ወር ውስጥ የተፈጠሩት ነገሮች ብቻ ህይወቴን በጣም አመሰቃቅለውታል። አንተ ጋር ደግሞ ከዚህ የባሰ ነው እየተፈጠረ ያለው። ለዛ ነው እኔም አሁን ላይ አንተ ምንም ነገር እንድታውቅ ያልፈለኩት። በነገራችን ላይ አንዳንድ ጊዜ ማለት ነው ነገርን አውቆ ይውጣልህ ይባላል። ስለ አንዳንድ ነገሮች ማወቅ አለብህ ይባላል። ግን ደግሞ ያ ነገር ልክ አይደለም። አንዳንድ ጊዜ ልክ የሚሆንበትም አጋጣሚ አለ። በቃ ሳታውቃቸው ለነገሮች ዝም ብለህ መኖር አለ አይደለ? እንደመጣልህ መኖር በቃ እኔ እንደዚህ ማለት እራሱ አልፈልግም ነበረ እናቴ። ለምን ሁሉም በጊዜው እንዲሆን ነው የምፈልገው። በተለይ ደግሞ ባልተረጋገጠ ነገር ምንም አይነት መሰረት በሌለው ነገር ማንም ሰው ለአንተ ምንም ቢላ አሁን ላይ ማለት ነው ጭራሽ ስሜትህን መጉዳት ነው እንጂ ጭራሽ 10 ቆስልህን መጠዝጠዝ ነው እንጂ ምንም አይነትን መልስና መፍትሄ ልናገኝ አንችልም። ለዛ ነው እኔ አሁን ላይም ቢሆን ምንም ነገር ለአንተ እንዲነገር ያላደረጉ። አንድም ሰው ከዚህ ከኛ ክሩ ከኔም ይሁን ከአንተም ይሁን እንዲሁ ከሚኪ ጋር ከሚሰሩትም ልጆች መካከል ራሱ አንድም ሰው ለአንተ ምንም አይነት ነገር እንዲነገር ያላደረግኩት ለዛ ልክ ነህ። ከኛ ጋር መዋል ከኛ ጋር ስራ መስራት ነገሮችን ሊያስረዳህ ይችላል። ግን ደግሞ አሁን ደግሞ ይሄ ነገር ያንተ ጉዳይ ነው ናቲ። ያንተ ጉዳይ እስከሆነ ድረስ ደግሞ እኛ አንተን ሆነን እንስራለን ነው እያልኩ ያለሁት። በቃ እድሉን ለእኛ ስጠንና እኛውን እንስራው። በቃ ኦልሬዲ ጀምረነዋል አይደለ? በቃ እኛውን ጨርሰው። አንተ ህመምህን አስታም። አንድ ጊዜ እንደዛ ማድረግ ትችላለህ። በጣም ራሴን ለማረጋጋት እየሞከርኩ ነው ያሉት ነገሮች እኔ ልብ ውስጥ እየተቀየሩ የመጡት እኔ የማውቀው እኮ አባቴ ታሞ እንደሞታ ከዛ በኋላ በድንገት ብቻ አይደለም እኮ እሺ አስጨርሰኝ። በድንገት አንዲት ሴት መታ እንግዲህ ሚኪ የአባተ ነፍሰ ገዳይ ነው አለች። እሺ እኔ ያንን ነገር አላመንኩም። ይኸውልህ ሊትራሊ አሁንም ድረስ ማመን አልፈልግም ሁሉንም ነገር ማለት ነው። ነገር ግን እኔን እያጠራጠረኝ ያለው ነገር ይሄ ነገር የምር እውነት ነው እንዲህ ብዬ እንዳስብ እያደረገኝ ያለው ነገር ሚኪ እኔን ለማግኘት እየሞከረ አይደለም። እሱን እኔ እሱን ለማግኘት እየሞከርኩ ባለውበት ሰዓት ጭምር እሱን ማግኘት የምችልበትን መንገድ በሙሉ ተዘጋግቶብኛል። አንተ በእኔ ቦታ ብትሆን ምንድን ነው ልታደርግ የምትችለው? እኔ ሚኪን የምፈልገው ልገለው ወይ ደግሞ ከእሱ ጋር ልጣላ ወይንም አላስፈላጊ አምባጓሮን ለመፍጠር አይደል። አትሊስት እኔ እሱን አውርቼው እየተፈጠረ ያለውን ነገር ከእሱ ጋር ዲስከስ ማድረግ ብቻ ነው የምፈልገው። ነገር ግን ማንም ሰው እየተፈጠረ ስላለው ነገር ሲቀጥል ደግሞ ሚኪን እንዳገኙ ጭምር ማንም እየረዳኝ አይደለም። ይሄ ነገር እንዴት ነው ላያስጠረጥረኝ የሚችለው? አንተ በእኔ ቦታ ሆነ የምታስበው ከሆነ ነገሮችን በሰላም በጣም በጸጥታ ለመፍታት እየሞከርኩ ባለውበት ሰዓት ላይ ነገሮችን እያከረራችሁብኝና እያወሳሰባችሁብኝ ያላችሁት ሚኪ የምርም የአባቴ ገዳይ ነው እንዴ ብዬ እንድጠራጠር እያደረጋችሁኝ ያላችሁት። ምክንያቱም እኔ እሱን ማግኘት እፈልጋለሁ፣ ስለተፈጠረው ነገር ማውራት እፈልጋለሁ። ግን በየትኛው አጋጣሚ እኔ እንኳን እየለፈውኝ እንኳን እናንተ ልታገናኙ ይቅርና እኔ እሱን ለማግኘት እየለፈው ጭምር ማንም ሰው እየረዳኝ አይደለም። መርዳቱን ተዉት። ለምንድን ነው መንገድ ላይ የምትቆሙት? ይህም ብቻ ንገረኝ። እኔ ሌላ ምንም ማብራሪያ አልፈልግም። ስለ ሁሉም ነገር እየሰራ ስላለው ነገር አዎ የእኔ ጉዳይ ስለሆነ እኔ ስሜቴ ስለሚያደርገኝ ይሄ ነገር እኔ መስራት የለብኝም። ልክ ነህ። ነገር ግን አንዴም ቢሆን ሚኪን አግኝቸው አይኑን እያየሁ መጠየቅ እፈልጋለሁ ነው ያልኩት። ሌላ ምንም አይነት አምባጓሮ አልፈጠርኩም። ይኸውልህ እናቴ አሁንም ቢሆን ማለት ተመሳሳይ ነገር ደግሜ እንድናገር እያደረከኝ ነው። በዚህ ሁኔታ አሁን ባለህበት ራስህም እኮ እያየሁ አይደለም ሚኪን ይቅርና ማለት ነው አይደለም በዚህ ነገር በዋናነት እየተጠረጠረ ያለውን ሰው ይቅርና እኔ ላይ እንዴት ስሜታዊ የሆንክ እንደሆነ እያየኸው ነው አይደለ? ማለት እኔ ላይ ስሜታዊ የሆንክ ሚኪ ላይ እንደዚህ ሚኪን ገለዋለሁ ብለህ አልክ እኔን አይመለከተኝም። ማለት ችግር የለውም የፈለከው ነገር የማለት መብት ያለህ አሁን ላይ አንተ ነህ። ግን ደግሞ አንዳንድ ለአንተ የተደበቁ የማታውቃቸው ነገሮች አሉ ሚኪ። ሌላው ቢቀር እሺ አንድ ነገር ብቻ ልንገርህ እንደ ፍንጭ እንዲሆን ሚኪ በጤናው ጥሩ አይደለም አሁን ላይ። ምን ማለት ነው በጤናው ጥሩ አይደለም ማለት? በጤናው ጉዳይ ጥሩ አይደለም። ምን ማለት? ደህና ሁኔታ ጥሩ ሁኔታ ላይ አይደለም አሁን ላይ ያለው። ቢያንስ ይሄንን ማወቄ ደግሞ
ምንድነው የሚጎዳው? ማለት እኔን የሚጎዳኝ ምንድነው ንገረኝ እስቲ። ይሄ ደግሞ አንተን ይጎዳሃል አይደለም። በቃ ቢያንስ ተረጋጋ፣ ትንሽ ቀን ስጠኝ ማለት 2 ቀን ወይ 3 ቀን ታገሰኝ ናቲ። ዳኒ እኔ እነዚህን ነገሮች የመታገስ አቅም የለኝም። ያጣሁት አባቴን ነው ያጣሁት፣ የስራ ባልደረቦቼን፣ ወንድሞቼን ነው። ሁሉም ነገር ከኔ ጀርባ ነው እየተካሄደ ያለው። ያ ነገር በጣም ነው የሚያበሳጨው። በጣም እኛን እኮ አላጣህንም ናቲ፣ ሁላችንም እኮ አብረን ነን ማለት እኔ አብሬ ነኝ እኮ ናቲ ማለት በፈለከው ሰዓት እኔ ና ብትለኝ እኔ ካንተ ጋር አልሆንም። ንገረኝ እስቲ ማለት የሆነ ነገር አብረን እናድርግ ብትለኝ እኔ ካንተ ጋር አላደርግም። ይኸው እየጠየቅኩ ነው ጓር በቃ ግን ደግሞ ይሄንን አይደለማ። በቃ ሚኪን አገናኝ። በዚህ ሁኔታ እኔ አንተና ሚኪን ጭራሽ ላገናኛቸው አናብራ። ችግር የለውም ካሜራ አይብራ። እኔ የካሜራ ችግር አይደለም ያለብኝ። ሚኪን ቶ አንተ እዛንኛው ጋር እኔ እዚህ ጋር ሆኜ ቁጭ ብዬ ነው በቃ አለቀ። አይኑን እያየው የአባቴ ገዳይ አንተ ነህ አይደለህም ብዬ መጠየቅ ብቻ ነው ፈልገው። ወይ ማለት ይሄ ሁሉ ተገቢ ነው ናቲ ማለት? አዎ ለኔ ይኸውልህ በእኔ ቦታ ሆነ ከተረዳኸው በጣም ተገቢ ነው። ምክንያቱም እኔ ይኸውልህ ሚኪ ወንድሜ ለረጅም ጊዜ ክፉ ደግ አብረን አሳልፈናል። በዚህ ጉዳይ እሱ መጠርጠር አልፈልግም። ገባ እኮ ማለት ለመጠርጠር እኮ ናቲ ተጨባጭ ነገር እኮ ያስፈልጋል። አሁን ለምሳሌ ስማኝ ናቲ፣ አሁን ለምሳሌ ድንገት መጥቼ አንተና እህትህ እኮ ትናንትና አብራችሁ አይቻችኋለሁ ብለህ ምንድን ነው እየቀለድክ ነው እንዴ? ነው አይደለ እንዴ የምትለኝ አይደለ? ንገረኝ እስቲ አስቡ። ጭራሽ እዚህ ከተማ ውስጥ የሌለች እህትህን ማለት ነው ከእህቶች ማለት ከአንዷ ጋር ትናንትና አይቻለሁ ብለህ እንደዚህ አይነት ነገር ያልተፈጠረ ነገር ቢሆን ኖ እኔ ስለነሱ ላነሳብህ ፈልጌ አይደለ፣ እንደ ምሳሌ ነው የተጠቀምኩት። ማለት እንደዛ ብለህ ያልተፈጠረ ነገር ነው አይደለ? የትም ከሌለ ነገር ከመሬት የተነሳ ነገር ነው። አሁን ዝም ብዬ እንደዚህ ያልኩ መከሬ ነገር ነው ይወርዳለሁ። እኔ ምስል ነው የምልህ። እነዚህ ሰዎች ምናልባት እኛ መሀል እኛን ለመከፋፈል ቢሆንስ እሺ፣ የሁሉ ነገር እየተፈጠረ ያለው አሁንም እኮ እኔ እያልኩ ያለሁትኝ ይኸውልህ ዳኒ፣ እኔ ለምን አንተ እንዴት ጥርጣሬ ሚኪ ከኔ በራቀ ቁጥር ከኔ በሸሸ ቁጥር ይሄ ነገር እያመንኩ ነው እየሄድኩ ያለሁትኝ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አላያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት ሸሽቶ አንድ እንኳን የሚረዳ ሰው እንዴት ነው ቆየሌለው? ልክ ነህ። እኔ እኮ እረዳሃለሁ ናቲ፣ እኔም ያለፍኩበት ነገር ነው። እኔም እረዳሃለሁ፣ አልገባህም እንጂ አንተ ማለት ነው። ግን ደግሞ ሚኪ ካንተ እየሸሻ አይደለም። በቃ ባልታሰበ ሁኔታ ይሁን ያልታሰበ አደጋ ደርሶበታል። ምንድነው? እሺ ያልታሰበ አደጋ ደርሶበታል። ይሁን ሚኪ አሁን ላይ በጤናው ምንም ጥሩ አይደለም። በቃ በስነ ስርዓት ስነግርህ ማለት ነው። የኔ ያለው ይሄን ብቻ ነገር የኔ ያለው ይሁን ሚኪ ከኛ ጋር ነው ያለው። አንዱ ማቆያችን ጋር ነው ያለው። የት? እዚህ ግቢ ውስጥ ኖ፣ እዚህ ግቢ ውስጥ አይደለም ያለው። እሱን እነግርሃለሁ፣ እኔው ራሴ እነግርሃለሁ። ግን ደግሞ አንድ እንድታውቀው የምፈልገው ነገር ሚኪ አሁን ላይ ማለት ኢቭን ማውራት ራሱ አይችልም በስነ ስርዓት ማለት ነው። ምንም አይነት ነገር ብትነግረው ሊመልስልህ አይችልም ብትጠይቀው ማለት ነው። በዚህ ሁኔታ ላይ እሺ እንዴት ነው አንተን እሱ ስጂ መልስ የምትፈልግ ሰውዬ መናገር ከማይችል ሰውዬ ጋር እንዴት ነው ማገናኘት የምችለው? እስቲ ንገረኝ። እንደዚህ ነው እሱ ከትላንትና ጀምሮ ከትላንት ወዲያ ጀምሮ ነው እንደዚህ እየሆነ ነበር። ከመቼ ጀምሮ ነው እሱ ማገናኘት የፈለኩት? ናቲ ከመቼ ጀምሮ ነው የምታመልስልኝ? እሺ ቆይተሃል። እሺ በቃ ቆይተሃል። ስለዚህ እቺን 2 እና 3 ቀን ምናልባት ሚኪ ጉዳት ደርሶበት ማውራት ካልቻለ ኢሶኬሽ ልረዳ። ከዛ በፊት ስላሉት ጊዜያቶች ምን ማብራሪያ? ከዛ በፊት ስላለው ነገር እኮ እኔም እኮ አንተን ጠይቄያለሁ። ከዛ በፊት ስለነበረው ነገር አሁንም እኔም ይሄን ማውራት ፈልጋለሁ። ግን ደግሞ እንኳን አንተ ይቅርና እኔ አንተ ስሜት የሆነህ አይደለም እኔ እንደዚህ በኖርማል ራሱ ሆኜ ነገሮችን በስነ ስርዓት እያመዛዘንኩኝ ፊክስ ላድርግ የምለው ሰው ራሱ በስነ ስርዓት ላወራው አልቻልኩኝም ነው። ላወራው አልቻልኩም። በቃ ናቲ ማለት ነው ላወራው አልቻልኩም። በቃ ሚኪ በጤናው ደህና አይደለም። ስለ ጤናው አይደለም እያገኘነውም አልነበረም። በቃ እሺ ይሄን እንድልህ ነው አይደል የምፈልገው? እኛም ራሱ እያገኘነው አልነበረም። ያ ነው ለኔም ጥያቄ ሆነብኝ።
ይኸውልህ ሚኪ አንድ ጊዜ ይሻለው ቪዲዮ አይቻለሁ። በቃ እዚህ መጥቶ አውርታችሁ በቃ በዛ ቅጽበት ማለት ነው። በዛ ቅጽበት ከወጣ በኋላ የተፈጠረውን ነገር እኔም አላወኩም ማለት ላገኘው ሞከርኩኝ። ስልኩ እያንዳንዱ ነገር ዝግ ነበር ከአንዳንድ ማለት ነው። ቆይ አንድ ጊዜ ናቲ አንድ ያስጨርሰኝ። እሺ አንተም እኮ እውነት አለ። እሺ እኔስ እዚህ ጋር አንዴ ስማኝ እንዴ እኔንም አዳምጡኝ እንጂ ሁለታችሁም። ይኸውልህ ከአንዳንድ እዚህ መጥቶ ከወጣ በኋላ እኔ ለማረጋጋት እየሞከርኩኝ እያለ እሱ ከዚህ ወጣ። ማንም ሰው አልተከተለውም። በጣም ተናዶ ስለነበር ከዛ በኋላ ግን ወዲያው ነው አድራሻውም የጠፋብን። በቃ ስልኩ ዝግ ነው። መኪና አስነስቶ ወጣ ከዚህ በቃ እኔ እንዴት የት እንደሄደ ራሱ አላውቅም። ከዛ በኋላ ግን ያገኘነው ሚኪ ተደብድቦ ነው ያገኘነው። ናቲ ኤፍሬም ይቀርማል። ናቲ የቱ ነበር አንገብጋቢ ጉዳይ? ይኸውልህ ከዛ በፊት እኮ አንተም ብትሆን እኮ ሚኪን ለማግኘት እኮ አልፈለግም አይደለም እንዴ? ንገረኝ። ከዛ በፊት ከኤፍሬም ጉዳይ በፊት እኮ አንተም ለማግኘት አልፈለግም። ይኸውልህ እንዳገኘው አትፈልግም። ይህን ነገር አረጋግጬ ልነግርህ እችላለሁ። እንዳገኘው አትፈልግም። በቃ ይህን ነገር ራስህ ማምነህ ተቀበለው መጀመሪያ ማለት ነው። እሱን እንዳገኝ የማትፈልግበት ምክንያት ነው እኔ አሁን ሊገባኝ አልቻለውና ከእናንተ ጋር ጭምር እያጣላኝ ያለው ነገር ይሄ ነው። አዎ እንድታገኘው አልፈልግም። ሰማኛለህ? ስለዚህ የሆነ ነገር ከኔ ጀርባ እየተካሄደ ነው ያለው። ምንም እየተካሄደ አይደል? በዚህ ሁኔታ አንተ ራሱ ልታገዝ አልችልም። በዚህ ሁኔታ ሆነ ይኸውልህ እኔ እንድታገኘው አልፈልግም። ናቲ ለምንድን ነው ቆይ ልትረዳኝ የማሞከው? ጭራሽ ልረዳ አልችልም። ጭራሽ ምንም ነገር እያደረክ አይደለም። ይኸውልህ ወደድክም ጠላህም ሚኪን ታገናኘኛለህ። ሚኪን ታገናኘኛለህ። በቃ ይኸውልህ እየሰማኸኝ ነው? ሚኪን ማግኘት እፈልጋለሁ። ጭራሽ ከኔ እንድትደብቀው አልፈልግም። ዳኒ የማይሆን ነገር ውስጥ አትክተተኝ። እኔንም የማይሆን ነገር ውስጥ አትክተተኝ። ማን ነው የሚረዳኝ? እኔ ነኝ። ናቲ ተረጋጋ እባክህ። የማይሆን ነገር እንዳደርግ አታድርጉኝ። ይኸውልህ ትሰማኛለህ ዳኒ? እኔ ከአንተ ጋር መቀየም አልፈልግም። በቃ የምፈልገው ሚኪን ብቻ ነው። ሚኪን ማግኘት ነው የምፈልገው። ሚኪ ታመመ። ሚኪ ጤነኛ አይደለም። አሁን 2 ቀን ነው ጤነኛ አልሆነም። ደህና በሆነበት ጊዜ መች ልታገናኝ ሞከርክ? ቆይ አንዴ ምንድን ነው እየተደረገ ያለው? በዚህ ግብሽ ንገረኝ። አንዴ ተረጋጋ። ይኸውልህ ማወቅ ያለብህ ነገር አለ ስለ ነገሮች ግን መጀመሪያ እርግጠኛ ልሁን። አዎ የተለያዩ ስራዎችን እየሰራን ነው፣ ግን ደግሞ ስለ ነገር እኔ እንዴት ብዬ ልንገርህ? ናቲ እባክህ ትንሽ ተረጋጋ። እኔ ከዚህ በላይ ራሱ ይህን ቀረጻ መቀጠል አልችልም። ውድ ቤተሰቦች አሁን ያለንን ቆይታ ከናቲ ጋር እያደረኩ ያለሁትን ቆይታ የግድ በዚህ ሰዓት ላይ ማቋረጥ መቻል አለብኝ። ለምን ሚኪን ታገናኝ? ይኸውልህ ናቲ ተረጋጋ። ካሜራማን አንዴ ካሜራውን አጥፋልኝ። ሰማኛለህ? በዚህ ሁኔታ ሆኜ እኔ ምንም ነገር ላገናኝ አልችልም። አጥፋልኝ ካሜራውን በቃ